አይሽ አይደል ብሩክ አሁንም ድረስ ይወደኛል። ያው እንግዲህ እንዳየሽው አብረን አዳረን። እንኳን ደስ አለሽ በአምላክሽ። እንግዲህ እንዳየሽው ብሩክ ይወደኛል። ያው አንቺ እንግዲህ የዚህ ቤት ሰራተኛ ሆነሽ መቀጠልሽ ነው። ሰራተኝነቱ እንኳን በቃኝ፣ ሚስትነቱን ደግሞ ተቀማሽ። እኔ የምመክርሽ ወደ ሀገርሽ ሄደሽ የዛው አንዱን አግቢ። የሴት ልጅ እድሜ ደግሞ ወርቅ ነው። አልሄድም። ለምንድን ነው የማትሄጂው? በቃ አልሄድም። አንቺ ደግሞ ስለዚህ ቤት አያገባሽም። ለምንድን ነው የማይገባኝ? ምንም ስላልሆንሽ ነው። እሱን ብሩክ ሲመጣ አሳይሻለሁ። ከዚህ ቤት ያላስወጣሽ እንደሆነ ደግሞ ታይኛለሽ። እንግዲህ ሲምጣና ከሁለት አንዳችንን ያስወጣናል። በጣም ጠግበሻል። እኔ ድሮ ምርቦኝ ያውቃል። አንቺ ነሽ ኩራቤን ብለሽ የመጣሽው። ተርቦ የማያውቅ ሰው ደግሞ ጥጋብን ያውቃል። ተርቦ የሚያውቅ ሰው ነው ጥጋብን የሚያውቀው። አንቺ አፍሽን አትፈቺ፣ ማንም አይደርስልሽም እዚህ። ጥሩ ነው፣ ሞክሪኝና አሳይሻለሁ። ጭራሽ ልትመጪ? አንቺ አስርሽ ነኝ እኮ። አይደለሽም። ጫፌን እነካሻለሁ ብትይ አንቀሻለሁ። እሺ ጥሩ። ዛሬ ብሩክን ጣብቻ እዚህ ቤት አታድሪያትም። ምንጣን ያስወጣኝ እናያለን። እንዴት ነው ቆይ የምትሆኚው? ላገባ ነው። መቼ ነው እንደዛ አለች? ቀን ላይ ነበር ብታይ ደብድባ ልትገለኝ ነበር። ምሳሌ ናት የገላገለችኝ። ደግሞ ገልሻለሁ፣ ሁላችሁንም ገላችኋለሁ እያለች ታስፈራራን ነበር። ሄሎ ቅድስት፣ የት ናችሁ? እሺ እዚህ የደረሳችሁ ነው? ቶሎ ብላችሁ። እሺ ቶሎ። ቅድስት ምንድን ነው? ምን ነው? ለሷ ብለህ ልትቆጣኝ ነው? እኔ ተቆጣሽ አይደለም፣ ግን ምን ተፈጥሮ ነው? በሰላም ነው ወደ ሀገር ሄዳለሁ ምናምን ያልሽው? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሺ እሱን ታዩ። ልትደበድብኝ አልነበር? አዎ፣ ከዚህ በኋላ እኔና አንቺ አሰሪና ሰራተኛ ሆነን አንኖር። እኔ የዚህ ቤት ሰራተኛም አይደለም። ተረጋጊ ጋሽ። ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ብሩክ ማህሌትን ተከትሏት እሷ ክፍል ስላደረ በጣም የተናደዳችሁ ብዙዎቻችሁ አላችሁ። እስቲ ንዴታችሁንና ብሩክ የሰራው ስራ በጣም ደብሮናል የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። ሌላው ቅድስትና ማህሌት ከዚህ በኋላ አንድ ላይ ብዙ ረጅም ጊዜ የሚፈጅባቸው ይመስለኛል። አሁን ላይ ጠላት ሆነው አንድ ቤት ውስጥ መኖር ጀምረዋል። ከዚህም በኋላ ማን ተሸናፊ ማን አሸናፊ እንደሆነ በማይታወቅ ሁኔታ ላይ ያው ከብሩክ ጋር እሱ የኔ ነው አንዱ የኔ ነው እያሉ መጣላታቸው ማይቀር ነገር ነው። ብሩክ በዚህ በኩል ማህሌትን ባይወዳትም ምን ያህልም እንደሚጠላት ቢያውቅም ግን ከዛ ቤት የማያስወጣበት ብዙ ምክንያቶች አሉት። የመጀመሪያው ነገር ራሱ ብሩክ ከሌላው ነገር ከሷ ጥቅሟ ጉዳቷ ነው የሚበልጥብኝ ብሎ ቢያስብም ግን መድበል እዛ ቤት ውስጥ ማህሌት የተወሰነ ጊዜም ቢሆን መቆየት አለባት። ከሷ ብዙ መረጃዎችን እናገኛለን። በዛ ላይ ሚያው ዝናና ካሌብ ሞሲሳ አንድ ላይ ሆነው ከዚህ በኋላ የሚጠነስሱትን ነገር በቅርብ ሆና ልትነግረን የምትችለው ወይንም ደግሞ በስለላ መልኩ የምናገኘው ከሷ ብቻ ስለሆነ ትንሽ ጊዜም ቢሆን እየታገስክ አንተ ቤት መቆየት ግዴታ ነው ብሎታል። ብሩክ ይሄ ነገር ቢያናደውም ግን እሷ እየፈተነችው ያለችው ማህሌት ማታ ላይ እንደውም ዛሬ እኔ እናንተ ከዚህ በፊት እንደነበርነው አብረን ማሳለፍ አለብን ብላ ክፍሏ ስትከተው እንኳን ቅድስት አይታ ያንን ነገር ማመን አልቻለችም። በዛን ሰዓት ብዙ ነገሮችን ነበር ስታስብ የነበረው። የመጀመሪያው ነገር እውነትም እንዳለው ለሷ ተሸንፎላት ወደ እሷ ተመለሰ ወይ የሚለው ነበረ። ያንን በምታስብበት ሰዓት ላይ ቅድስት በጣም ተናዳ ከዚህ በኋላ የሰው ትዳር ውስጥ እንደምትበጠብጥና እዚህ መኖር እንደሌለባትም ጭምር ተናግራ ቀን ላይ ደግሞ ራሷ ማህሌት ለቅድስት ያለቻት አንድ ነገር አለ። አሁን
እኔ ሚስቱ ትክክለኛው መጥቻለሁና እዚህ ቤት ውስጥ አንቺ ከፈለግሽ እንደ ሰራተኛ እዚህ ቤት ውስጥ መቀጠል ትችያለሽ ያለቻት ነገር ትዝ ስላላት ቅድስት ሰራተኛ ሆኜማ እዚህ ቤት ውስጥ መቀጠል አልችልም፣ በዚህ ሁኔታ ላይ እንደዚህ የሚያደርገኝ ከሆነማ እኔ ከነክብሬን ያለሁት ከነክብሬ የሚያገባኝ ሰው አላጣም፣ ወደ ሀገር ቤቴ መሄድ እፈልጋለሁ ብላ በራሷ ሐሳቡን አስባ ነበረ። ማህሌት ደግሞ እያንዳንዱን እቅዶቿን በምትፈልገው መልኩ እያደረገች ነው ያለችው። ብሩክ ሲመጣ እዛ ቤት ውስጥ ተቀምጦ ባለበት ሰዓት ላይ ስለ ቅድስት እያነሳችና እንደውም እዚህ ቤት መቆየት እንደማትፈልግ ወደ ሀገር ቤት መሄድ እንደምትፈልግ ስትነግረው ያኔ ብሩክ በጣም ነበር ያዘነው። ባደረገው ነገር ውስጡ በጣም ይናደድና እሱን ነገር አይታ ነው ይሄን ውሳኔ ልትወስን የቻለችው ብሎ ሊደውልላት ይሞክራል። ማታ ላይ ደግሞ ሁሉም በተቀመጡበት ቅድስት ማህሌትና ራሱ ብሩክ በተቀመጠበት ሰዓት ላይ ሁለቱ ይፋጠጣሉ። ማህሌት ያለችው አንድ ነገር ነበረ። ያኔ ቀን ላይ የነገረችውን ነገር ለምንድነው ወደ ሀገር ቤት መሄድ የፈለግሽው ብሎ ይጠይቃታል ቅድስትን። ቅድስት ደግሞ በሰዓቱ እንዴ የምን ሀገር ቤት ነው እኔማ ይሄንን ቤት ለቅቄ አልሄድም ብላ ማህሌት እንድትናደድ ፈልጋ ወዲያውኑ ይሄንን ለብሩክ ስትነግረው ብሩክም ይረጋጋል። ማህሌት ትናደዳለች። ለምን ከዚህ ቤት መሄድ አትፈልግም? ለምን ከዚህ ቤት አትወጣልኝም? ነገሩ ለኔ ቀላል ነበረ ብላ በውስጧ እንድታስብ ያደርጋታል። በዚህን ሰዓት ላይ ግን ሁለቱ እየተጣሉ ባለበት ሰዓት ላይ ቅድስትም ከዚህ በኋላማ እንደ ጅል እዚህ ቤት ውስጥ አልቀመጥም፣ ያ ማለት ማህሌት ስትናገረኝ እኔ ዝም ምል አይሆንም ብላ እንደውም በጥፊ ልትመታት ማህሌት እጇን ስታነሳ ቅድስት ቀበል አድርጋ እጇን ትይዛትና ያኔ ማለት እኔም ቀላል ሰው እንዳልሆንኩኝ ከዚህ በኋላ አሳይሻለሁ፣ የኔና ያንቺ ውድድር በዚህ አያበቃም፣ እኔም በቀላሉ የምሸነፍ እንዳይመስልሽ፣ እዚህ ቤት ውስጥ አንቺ ነሽ ቀድመሽኝ የምትወጪው እያለች በውስጧ ደም በመላበስ እንደውም ለትክክለኛ ፍልሚያቸው ቅድስት በጣም ዝግጁ እንደሆነች አሳይታናለች። በሌላ በኩል ደግሞ የሉላን ጉዳይ እናነሳለን። ሉላና ሞገስ ከተነጋገሩ በኋላ ያው የጠበቃውን ሚስጥሩን ነግረዋትና በሱ ሊያስፈራሩት ስለፈለጉ መጀመሪያውኑ የጠበቃውን ሚስት ባለቤት ማግኘት ስላለባቸው ያው ሉላ መጀመሪያ ለባለቤቱ ትደውልላታለች። ባለቤቷም ግን እንደጠበቀችው አልተቀበለቻትም ነበረ። ነገሩን ስታነሳላትና አንድ ነገር ማውራት እንዳለባቸው በዛ ላይ ጠበቃው የነሱን መረጃ እንደያዘም ጭምርና እሱ ሽጉጡ ኔጋ እንደሆነም ትንሽ መረጃዎችን ለሚስትየው ብትሰጣትም ሚስትየው ግን የመለሰችላት መልስ በጣም አስደንጋጭ ነበረ። ሚስትየው የጠበቀችው ወይንም ደግሞ መሆን የነበረባት እንዴት ሽጉጡ አንቺ ጋር ተገኘ? ባሌ እየወሰለተ ነው ወይ? ምንድነው የምሰማው ነገር? ሌሎች መረጃዎች ካሉሽ ማየት እፈልጋለሁ እንድትላት ነበር የምትፈልገው ሉላ ግን የሰማችው ደግሞ ከሚስትየው ሌላ ነገር ነበረ። ሚስትየው በቀጥታ ለሉላ የነገረቻት አንቺ ባሌን ለማማገጥ እየሞከርሽ ነበር ወይ? ከባሌ ስርስር ምን ትሰሪያለሽ? የሱስ ሽጉጥ አንቺ ጋር ምን ይሰራል? በዚህ ሁኔታ ላይ ከባሌ ጋር የሆነ ነገር ካላችሁ እኔም ከስሻለሁኝ፣ ከህግ የምታመልጭ እንዳይመስልሽ፣ እኔም በቀላሉ የዋዛ ሰው አይደለሁም ብላ ሉላን ታስፈራራታለች። ሉላ እቅዷ ስላልተሳካ ስልኩ በዛ መሃል ላይ ይዘጋል። ሉላ እንዳሰበችው ሚስቱ በጣም ቀላል ሰው አይደለችም። ከዚህ በኋላ በግድ መረጃ ውሰጂ ብንላትም ላትቀበለን ትችላለች። ምን ይሆን አማራጫችን ነው የሷ መልስ። ሞገስ ግን ሙሉ ለሙሉ የተማመነው መረጃው ይሰራል ብሎ ስላሰበ ያ ማለት ሚስትየው እስካሁን ድረስ የማትሰማበት ጉዳይ ካለና እሱ ከተስማማ ከኛው ነገር ጋር ያው የኛንም ንብረት በሰላም ያስመልስልናል፣ እኔም እንደ ድሮ ሀብታም ሆናለሁ፣ ከዚህ በኋላ ምንም የሚያስቸግረን ነገር የለም ብሎ ነው የሚያስበው። መድብልና ሞገስም ሲነጋገሩ እንደሰሟቸው እዛ ቤት ውስጥ ማህሌት መቆየት የለበትም ብሎ የሞገስ ሐሳቡን ቢያነሳም ግን መድብል መረጃ እስከሰጠችን ድረስና እሷን በካሜራ እየተከታተልናት እንደሆነ ስላወቅኩኝ ሌላ የከፋ አደጋ እስከማታደርስ ድረስ ችግር የለውም እዛ ቤት ውስጥ ትቀመጥ፣ የዝናንና የካሌብ ሞሲሳን ሌሎች ሚስጥሮችን በሷ በኩል ነው ማወቅ የምንችለው፣ ያ የሱ መረጃ አቃባይ ለብቸኛው ስለሆነ አንተም ደግሞ እዚህ በምታገኘው ንብረትና በምታስመልሰው ንብረት እዚህ ንጹህ አየር እየተነፈስክና ሰላማዊ ህይወት መኖር ከፈለክ እነሱ መታሰር አለባቸው። ዝና በሌላ በኩል ካሌብ ሞሲሳ ያስገደደው አንድ ነገር ነበረ። ልጅቷን ይዘህናና እኔ ጋር መሆን አለባት ብሎ ቢነግረውም ግን ዝና ቅር እያለውም ቢሆን ልጅቷን አብልቶ ከዛ ቤት ይዟት ሊወጣ ነው። በስተመጨረሻው ምን ይሆን? በዚሁ ክፍል ላይ ያላችሁን አስተያየት እየሰጣችሁን ከዚህ በመቀጠል ያለው ቪዲዮ ላይ አጠር ያለች የራሴን የግል ስራዬን ይሆናል። እናንተ ስራው ላይ የምትፈልጉት አይነት እቃ ካለ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ። እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችን።
እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ለወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ